እስኪ ስለ ፍቅር እስኪ ስለ መንፈስ ፍሬዎች አንዳንድ ነገር እንገራቸው። ብርጅስቶን ይቅርታ፣ ዳይናይት ቀጥይ። ዳይናይት የሚል አካውንት እንኳን ደህና መጣሽ ዳይናይት። ሞጣዬ ብሪጅስቶን ደህና ናችሁ? ሰላም ብለን እንዴት ናችሁ? ዳይናይት እባላለሁ ከባህር ዳር። እንኳን ደህና መጣ። አማራ ነሽ? በሚገባ በቃ ቀጥይ እስኪ ተባረኪ ስለመጣሽ። በጣም ነው የማደንቅ ሞጣዬ፣ አመሰግናለሁ ስላስገባኸኝ። በጣም ጥሩ ተባርከሻል። ለማንኛውም ብሩኩኝ። አሚን። ይመቸኝ። ተባርካለች። ከዚህ በኋላ ሲኖዶስ ጳጳስ ሳይሞት ጳጳስ አይሾምም ይላል ብርጅስቶን። ምን ፍትሐ ነገሥት የራሳቸው ህግ። ጳጳሱ ሳይሞቱ ትግሬ በራሱ ፍላጎት 2 ትግሬ ወንበዴ መድቦብናል። የራሳቸው ሲኖዶስ መስርተው ሄደዋል። አማራን ደግሞ እኔና አንቺ ነን አሁን አዲሱ ሲኖዶስ ምን መሰረት፣ ያውም ደግሞ ጊዮርጊስ በፈረሱ መጥቶ ይዋጋል የሚል እምነት የለም። ጊዮርጊስ ሰው ነው፣ ጀግና ነው። ሊጸድቅ አይጸድቅ አናውቅም። ብዙ ሰዎች በውጊያ ገድሏል። ላይጸድቅም ይችላል፣ ሊጸድቅም የሚያገባን ነገር የለም። አርሴማ የእኛ ሰው አይደለችም፣ አይመለከተንም። ቅድስት ባርባ ነች። እመቤታችንን በጣም እናከብራለን። እናቱን ከርተን እኛ ልጁን ማመን እንችላለን? ብርጅስቶን በፍጹም ማይሆን ነገር። የኔን እናት እያዋረድክ ጴንጤ ሞጣ ጀግና ነው ብትለኝ አልቀበልም። ስለዚህ ማርያምን እናመልካለን፣ ኢየሱስን እናመልካለን። እናቱን የናቅን ልጁን በምን እናውቀዋለን? ይሄ የእኛ አዲሱ ፍልስፍና ነው። ሌላው የሰው ልጅ ሁሉም የሰው ልጅ ሰው ማለት ትንሹ እግዚአብሔር መሆኑን ተመራምሬ ደርሼበታል። እንዴት በሉ በኦሪት ዘፍጥረት ላይ ሰውን ሲፈጥሩ ሥላሴ ብዙ መሆናቸውን የምታዩ ሰውን በአምሳላችን እንፍጠር ይላሉ። ያ ማለት ዜር ኢዝ ሳምቲንግ ፕሉራል። ያ ማለት አብ ወልድ መንፈስ ቅዱስ የሚባሉ ናቸው። ዝንተ ዓለም የሚኖሩ የነበሩ ያሉና ወደፊትም የሚኖሩ ናቸው። አጋዚ ዓለም እንላቸዋለን። እነዚህ ሰውን ፈጠሩ በራሳቸው አምሳል ከሆነ እግዚአብሔር ግን ስፒሪት ነው፣ መንፈስ ነው። ግን እኛን ነው የሚመስል። እንዴት ነው ሰው ትንሹ እግዚአብሔር የሆነው ስትሉ በራሱ አምሳል ስለፈጠረው። ሰውን በእኛ አምሳል እንፍጠረው ካሉ ሰው ትንሹ እግዚአብሔር በምድር ላይ ይነዳል፣ ይጠጣል፣ ይሰራል፣ ያሽከረክራል። ዳል እሱ ልለፈዋል ብርጅስቶን ቆርጠው ወስደው ደግሞ እንደ እርኩስ ነው የሚያው። ግን እኮ አልጋ ላይ ይጫወቱበታል። እንደውም ፎቶ እየተላለኩበት የዘንድሮ ጀግና ቲክቶከሮች ደግሞ የሲና ተራራ አስመስለው እየተላላኩት ነው። የሰው ልጅ ይነዳል፣ ይረዳል፣ ይሰራል፣ ይቀድሳል፣ ይታኮሳል፣ ያመርታል። ስለዚህ የአሳ ነባሪዎች ሁሉ ሳይቀሩ የሰው ልጆች ናቸው ተብሎ ተሰጥቷል ነው። ነብዩ ሙሴ እግዚአብሔር ለማየት ሞክሮ አልቻለም። ሲመጣ ግን ፊቱ አንጸባረቀባቸው ይላል። ስለዚህ እግዚአብሔር በእኛ እምነት በትክክለኛ ኦርቶዶክስ ግብፅ ባልበረዘችው እግዚአብሔር መንፈስ ነው ብለን እናስባለን። እንደናንተማ ከሆነ የጥቁር እግዚአብሔር ይምጣልን ብለን እንጠይቃቸዋለን። የጥቁር ኢንጅሎች የጥቁር ኤንጅል መላእክቶች እንዲመጡ እንጠይቃለን። ካሉ ይምጡና ይታዩ። እኛ ግን እግዚአብሔር ምንድን ነው ብለን ስናስብ መንፈስ ነው፣ ስፒሪት ነው። አይጨበጥም፣ አይዳሰስም፣ አይታይም። ለዘመናቱ እልፍ አላፍ ነው፣ አይታወቅም። ኢንፊኒቲ ነው። ዊ ዶንት ኖ ዌን ስታርት ዳልማይቲ ጋድ ብለን ነው እኔና አንቺ በአዲሱ እምነት እየተመራመር ነው ያለ። ስለዚህ እንዴት ሰው እግዚአብሔርን እንዴት ሰው ይመስላል ስትሉ ቀላል ነው። ሰው እግዚአብሔርን መምሰሉ ማሳያው ቃላት ዮሐንስ 1:1 ላይ ቃል አለ፣ ስጋ ሆኗል፣ ሰው ሆኗል። ኢየሱስ ክርስቶስ ሰውም እግዚአብሔር ነው ብዬ አምናለሁ። እኛን ለማዳን ነው ብዬ አምናለሁ። የመጣው ለእኛ ተሰቀለ ብዬ አምናለሁ። የአሁኑ ግን እንደነ ፈለገ ያለው እንደነ ቀለሜ የኢየሱስ ዘመን በዚህ ዘመን ኢየሱስ ተወልዶ ቢሰቀል ኑሮ በ33 ዓመቱ እነ ቀለሜ ግን ይገኙ እንትኑ አካባቢ መስቀሉ ስር
እነ እያያ ዘልደታ ይገኙ ይሆን? እነ ቢኒ ብልጮ ግን ይገኙ? እንደነ ቅዱስ እንትን ዮሐንስ እና እንደ ማርያም ከጴጥሮስ በላይ 16 ጊዜ አይክዱ? እነ እያያ ዘልደታ፣ እነ ቸርነት ሰናይ፣ እነ ዘበነ ለማ የሚቆሙ ይመስልሻል? እነኝማ አቀጣጥለው ነው የሚጠፉት። ምን ሆነሃል እንዴ? የሚኖሩ አይመስልም። ፈለገ የሚባለው ዛሬ አንበሳ የሚበላው ሌባ ማስረዳት እኮ ያልቻለ ስንት ልሂቃን እያለ እነዚህ ሰዎች የሚቆሙ ይመስልሻል? ኢየሱስ በዚህ ዘመን ቢሰቀል ምናልባት እኔና አንቺን የምንቀረው የመጣው ይምጣ ብለን አንገታችን ከተቆረጠ ከእሱ ጋር እንገባለን ገነት ብለን የምንቀሳቀስ እኔና አንቺን ቆራጥነን እኮ እኔና አንቺ። እኔ አልሸሽም። የዚያን ጊዜ ኢየሱስ በተሰቀለ ጊዜ ብኖር አልሸሽም እያልኩ አራተኛ መስቀል ቸክለት ሰቅላይ ነበር። አብሬ ነበር የሚሄደው። የዛሬው ክርስቲያን ግን ከቅዱስ ጊዮርጊስ ከተባለው ቤተክርስቲያን አንድ የደቡብ ጎንደር የፊዚክስ መምህር በስናይፐር ደረቱ ሲመቱት ያ ሁሉ ኦርቶዶክስ ሮጦ ዋቢ ሸበሌ ሆቴል ላይ እኮ በጥሩምባ የቆመ ነው። ይህን ሰምተሻል? እባካችሁ ጫማችሁ ውሰዱ ሲባል አንወስድም ብለው በዚያው ሲሄዱ ቄሮዎች መጥተው ብቻ ነጭ ጫማ ይሁን እንጂ የግራና የቀኙ ቀይም ይሁን ነጭም ብቻ እኩል ይሁን 40 ቁጥር ይሁን መለየት ስላልቻሉ ቆዳም 40 ቁጥር ስኒከርም 40 ቁጥር ወሰዱ። ኒኪ ጫማ ተመልከች። አረንጓዴና ነጭ ጫማ አሁን የምታያቸው ኦሮሞች ጆሌ እያሉ አዲስ አበባ ኢሬቻን ሲያከብሩ ያየሽው ጫማ ፋሽን እንዳይመስልሽ። ያን ጊዜ ሩጦ አምልጦ ኦርቶዶክሱ በውድ ጫማ የገዛውን ቄሮች በመረከባቸው ምክንያት ነው። አሁን ቄሮ ብዙ ጊዜ አዲስ አበባ ስታዩ በግራ ጥቁር ነው፣ በቀዩ አረንጓዴ ጫማ አድርጓል። ግን ቁጥሩ 39 ነው የሁለቱ። ለምንድን ነው ስትይ ፈሪ ስለሆነ ኦርቶዶክስ እንደኛ ጀግና ስላልሆነ የውሸት ፌካም ስለሆነ የፌክ እምነት ስለሚያመልክ እውነተኛውን ስለማያመልክ ከቅዱስ ጊዮርጊስ ሮጦ ዋቢ ሸበሌ የተያዘው ነው ማለት ነው ብርጅስቶን። ስለዚህ ፍቅር የለውም። የዚህ ዘመን ህዝብ ፍቅር የለውም። ፍቅር ማለት ከመንፈስ ፍሬዎቹ አንዱ ነው። መለኮታዊ መነሳሳት በሐዋርያው ጳውሎስ አንደበት የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ በጎነት፣ ቸርነት፣ እምነት፣ የዋህነት፣ ራስን መግዛት ነው። ገላትያ 5:22 እስከ 23 አንብቡት። የመጀመሪያው የመንፈስ ፍሬ ፍቅር ነው። አሁን በዚህ የመጀመሪያ ፍሬ ፍቅር በሆነው ላይ እናተኩራለን። ፍቅር ስለሚበልጥ እግዚአብሔር ፍቅር ነው። አይደለም እንዴ? ፍቅር አይደለም ብርጅስቶን? ግልጽ ነው እንዴ? እንደውም እምነት እኮ ፍቅር ነው የሚለው ራሱ። ሰው የመንፈስ ቅዱስ ቤተ መቅደስ እንደሆነና የእግዚአብሔር መንፈስን በውስጡ እንደሚያድር ይታወቃል። ተመልከቱ። አሁን መቅደስ ቤተ ክርስቲያን ይመስላቸዋል። አሁን መቅደስ ገዳም በመሰረት ይመስለዋል አማራው። አሁን መቅደስ ቤተ ክርስቲያን በማነጽ አማራው በጣም የሚያሳዝነው መላእክትና እግዚአብሔርን በጉቦ አታሎ መንግስተ ሰማያት ለመግባት ያሰበ ህዝብ ነው። ለዚህ ነው ቄሱ መነኩሴው እንደነ እያያ ዘልደታ ያለው ዘርፎት ሀብታም የሆነ። እግዚአብሔር ጉቦ አይጠይቅም። ማርያም ጉቦ አትጠይቅም። ጊዮርጊስ ካለም ከተነሳም ጉቦ አይጠይቅም። እግዚአብሔር የሁሉም ነገር ፈጣሪ ነው። እንዴት ሚስቴን ካስረገዝኩ በሚቀጥለው አመት ወንድ ልጅ ከሆነ አንድ በሬ አርዳለሁ የሚል አንድ አይጥ አስገባለሁ የሚል እኮ ክርስቲያን ነው እያየን ያለ ነው። ብርጅስቶን ታምር ነው የምናየው እኮ። ምዕመናን እንኳን ደህና መጣችሁ እየተቃወም ነው። እነ ያያ ዘልደታ የተባሉ በታቦቱ ፊት በሞቱ ልጆች ከነ ዘመድኩን በቀለ ጋር ገንዘብ ሰብስቦ የበሉ አሁን ደግሞ ወደ ጎንደር ተጉዘው ዘረኝነት ጥንብ ነው በሚል ገንዘብ ለመሰብሰብ ስለመጡ በፋኖ ጥይት መጽሐፍ ቅዱስ እንደሚለው ሰውን መግደል ጥሩ ስለሆነ በጣም ወንበዴን ግደለው ነው የሚል መጽሐፍ ቅዱስ። የሚገርምሽ ወንበዴዎች ይወገዱ ስለሚል በኢየሱስ ቀኝና ግራ እንደተሰቀሉት ወንበዴዎች መሰቀል አለባቸው የሚል ቅስቀሳ ነው እያደረግን ያለ ነው። አሁን ይሰማል ብሪጅስቶን? ስለዚህ
የእግዚአብሔር ቤተ መቅደስ ማን ነው? ሰው። ስለዚህ ቤተ ክርስቲያን ማለት ማን ነው? ሰው ነው። የአንቺ ልብ ነው፣ ንጹህ ልብ ነው። ኢየሱስን በፍጹም ማመን ማምለክ ነው። ህንፃ መገንባት አይደለም። ህንፃው ለህብረታችን ያስፈልግ ይሆናል። ዛሬ ግን ህንፃዎች፣ ገዳማት እየተገነቡ ለቢዝነስ እየዋሉ ነው። የትግራይ ጳጳስ የሚቀልድባት ቤተክርስቲያን ናት። ከዛሬ በኋላ የእኛ አዲሱ የኦርቶዶክስ ሙቭመንት ወይ እንቅስቃሴ ከግብፅ ኮተት የነጻ እውነተኛው ኦርቶዶክስ በነሞጣ ቀራኒዮ ከዚህ በኋላ ይሰበካል፣ ፖለቲካ ይሰበካል። ምክንያቱም ህዝባችን የያዘው ሃይማኖት ስለሆነ ነው። ዛሬ አረንጓዴ ቢጫ ቀይ ለብሰን መስቀል ይዘን የተከሰት ነው። ወንዶች መስቀል የሚይዙ ወንዶች ስለሆነ ብርጅስቶን ደግሞ አቃቤ መነኩሴ ናት። ያው እየሰጠች ነው ከታች አይደለሽም? አቃቤ መነኩሴ ናት፣ አቃቤ ነች። ስለዚህ ትማራለህ፣ ትቀመጣለህ። መጽሐፋችንን ትግራይ አሽቶታል፣ ኦሮሞ ደግሞ አሁን እያሸሸው ነው። ስለዚህ ፖለቲካው እምነት ነው፣ እምነት ፖለቲካ ነው። ኦርቶዶክስን ንጉሶች ሲጫወቱባት ከረሙ፣ በሉባት። አሁን ደግሞ እናብይ እያላገጡባት። ስለዚህ ወደ አማራ እጅ ነጥቆ ማስገባት ያስፈልጋል። የራስን የአማራን ሲኖዶስ ማቋቋም ያስፈልጋል። መስቀሉ መስቀል ነዋ፣ ስለማምነው ነዋ። መስቀል ኃይሌ ስለሆነ፣ ሞገሴ ስለሆነ፣ ትከሻዬ ስለሆነ፣ ከፊት የሚመራኝ ስለሆነ መስቀሉ ይዤዋል። ይኸው እስመዋለሁ። መስቀል ነዋ የኢየሱስ ኢየሱስ የተሰቀለበትን ለማመላከት ነው እንጂ ሌላ ነገር አይደለም። እኔ ካህን ነኝ አላልኩም። መስቀል ግን መያዝ በመጽሐፍ ቅዱስ ማንም አይከለክልም፣ አይከለክልም። መስቀል ባህታዊዎች እንኳ ይይዛሉ። ምን ችግር አለ? አላገቡም። ያገቡ ሰዎች ሁሉ ይይዛሉ። ለምን መስቀል ማን ይዘው? ገና ሄደን ቤተክርስቲያን ስላልተሾምን ነው። ስለዚህ ሰው የመንፈስ ቅዱስ ቤተ መቅደስ እንደሆነና የእግዚአብሔር መንፈስን በውስጡ እንደሚያድር ይታወቃል። ስለዚህ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን ወደ እኛ የላከው በእኛ ውስጥ ለዘላለም እንዲያድር፣ በእኛ ውስጥ በእኛ በኩል እንዲሰራ፣ ስራውን ፍሬ እንዲያፈራ ላከው። ይኸውም የመንፈስ ፍሬ የሚባለው ቆሮንቶስ 3:16 ብትሄዱ፣ ዮሐንስ 14:16-17 ብትሄዱ የመጀመሪያዎቹ 3 ፍሬዎች ፍቅር፣ ደስታና ሰላም ናቸው። የደስታ ፍሬዎች ማን ናቸው? የፍቅር ፍሬዎች፣ የሰላም ፍሬዎች፣ ሶስቱም አንድ ናቸው። ፍቅር ከደስታ ጋር የተያያዘ ነው። ደስታ ከሰላም ጋር የተያያዘ ነው። ስለዚህ እጅግ ጠቃሚዎቹ የፍቅር አይነቶች የእግዚአብሔር ፍቅርና ለመልካም ነገር ያለን ፍቅር ናቸው። እያንዳንዳቸውም ወደ ሌላው ይመሯቸዋል። የእግዚአብሔር ፍቅር ለመልካም ነገርና ምግባር ወደሚደረግ ፍቅር ይመራል። ይህም ወደ እግዚአብሔር ፍቅር ይመራል። አንዱም ሌላውን ያጠነክራል። አንድ ሰው መልካም ነገር ከወደደ ከክፋት በኋላ ወይም ከክፋት ጋር አይታገልም። ብዙ ሰዎች ከኃጢአት ጋር መታገል ወይም ሰይጣንን መታገል በመታገል ህይወታቸውን ያባክናሉ። ኮፕሊክ ሸራሩ ታብታባሩ። ስለዚህ የንስሐ ህይወትን ማግኘት ይፈልጋል። ነገር ግን ይህ ከማንኛውም ከእነርሱ ከሚወዱት ኃጢአት ጋር እንዲቆዩ ያደርጋቸዋል። በሌላ በኩል መልካምን የሚወድ ሰው ከንስሐ የምን አባቱ ማመልከት ነው? ምን አገባው? ብሪጅስቶን ምን አገባው? ያመለከቱብን ፔጁን አየሽ። ሌቦች ይሰማቻል። ኮፕሊንክ አድርጎ አንድ ጊዜ በአብ ስም በወልድ ስም በመንፈስ ቅዱስ ስም ይዘናል። ኮፕሊንክ አድርጉልን። ሌቦች ናቸው። እያጋለጥናቸው ስለሆነ ነው። ተጨንቀው ነው። ይሰማል? ብሪጅስቶን ይሰማል። አየሽ፣ ሪፖርት አረጉ። በሌላ በኩል መልካምን የሚወድ ሰው ከንስሐ ደረጃ በላይ ከፍ ይላል። ኃጢአትን ለመቃወም ደግሞ ይታገላል። አያችሁ፣ ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛል የሚሉትን ቃላቶች ጀማሪዎችን የሚመለከቱ የሚወድ የንስሐን ለማግኘት መታገል አያስፈልገውም። ይልቁንም ትግሉ በእግዚአብሔር ፍቅርና መልካምን ነገርን በመውደድ ፍቅር ለማደግ
ይሆናል። ይሄ ደግሞ ገላትያን 5:17 ተመልከቱት። መልካም ነገርን ለመውደድ ፍላጎት ያለው መልካም ነገርን ለመመለስ አይታገልም። ነገር ግን የእርሱ ትግል የሚሆነው በእግዚአብሔር ፍቅርና መልካም ነገርን በመውደድ ማደግ ነው። የእንደዚህ አይነት ሰው ትግል የተቃውሞ ከመሆን ይልቅ አዎንታዊ ነው። ከፍላጎት አልባነት ይልቅ አዎንታዊነቱ የላቀ ነው። ይህ ከአንድ የቅድስና ደረጃ ወደ ከፍተኛ ደረጃ መሸጋገር ማለት ነው። ይህ መንፈሳዊ ትግል ፈጽሞ አድካሚ ሳይሆን ጣፋጭ ነው። ከብርሃን ይልቅ ጨለማን የሚወድና መልካም ነገርን የሚጠላ ሰው በመንፈሳዊ ሕይወቱ ይዝላል። ዮሐንስ 3:19 ነገር ግን መልካምን የሚወድ እርሱ መጨረሻ ወደ ሌለበት የጌታ ሰንበት ያለ ድካም ከአንድ መልካም ነገር ወደ ሌላ ከፍተኛ መልካም ነገር ሊሸጋገር ወደሚችልበት ፍጻሜ ወደ ሌለው እረፍት ይገባል። ይህን ሁሉ የሚያመጣው ማን ነው? ፍቅር፣ ትዕግስት፣ ሰላም። ከብርሃን ይልቅ ጨለማን የሚወድና መልካምን ምግባርን የሚጠላ ሰው በመንፈሳዊ ሕይወቱ ይዝላል። ዮሐንስ 19 እንዳትረሱት። ለዛሬው ብንቀጥልበት ይሻላል ወይስ ወደ ፖለቲካው ብንዞር? ብርጅስቶን ወደ ፖለቲካው ብንዞር ይበቃቸዋል። ወደ ፖለቲካው እንዞራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁንም መስቀላችን አንለቅም። እኛ ክርስቲያኖች ነን። መጽሐፍ ቅዱሳችን ይኸው ቁጭ እንዳለ ነው። እዚህ እያንዳንዱ ከዚህ በኋላ በኦርቶዶክስ ውስጥ የሚነግዱ ሌቦችን እናጋልጣለን። ቃጤስ ሲጅበት በያያ ዘልደታ እና ወደ ሌላ ወደ እነ ቴምር የሚባሉ ትግሮች እናዞረዋለን። ቃጤ ያያ እንዳልኩ ከመንገድ ተለቅሞ የገባ ነው። ወያላ ነው። አሁን ለምሳሌ ታክሲ ሹፌር ወያላ ከሌለ ስራውን መስራት አይችልም። እሱን የቀጠሩት ቀሚስ ጎታች ፌኮቹ እንደነ አቡነ ከድር አይነቶቹ የገቡ ናቸው። ዶክተር ከቻዴ ተጠርቶ የመጡ አይነት ብዙ አሉ። አሁን ለምሳሌ ቄስ በላይ አሁን በጣም ሲያላግጡ ለቅዱስ ገብርኤል ቁልቢ የገባው ሰው ነርተው አዲስ አበባ አምጥተው ልጃቸውን ድረውበታል። ይህን ታሪክ ታውቃለህ? እና እሱ እኮ በላይ ቀሲስ በላይ እኮ ያራዳ ልጅ ነው። ቀሲስ በላይ ልክ ነው። ልጁን መዳሩ ትክክል ነው። ያራዳ ልጅ ነው በላይ። ቀሲስ በላይ እኮ እሬቻ የሚያከብር ነው። ቀሲስ በላይ እኮ ያራዳ ልጅ ነው። እሬቻን ያከብራል። አባ ሳሪዮስ የሚባለውም እሬቻ ላይ አለ ተገኝቷል። እንደውም መስካዬ መድኃኔዓለም ቤተክርስቲያን ቃለ ወልድ ተብሎ በሚሰራበት ጊዜ እንደዚህ እንደ ያያ ዘልደታ ወያላነት ሲሰራ ያያ እኮ እመነኝ ከ15 ዓመት በኋላ ቀሚስ ይጎትታል። እንዳትረሳ። አሁን ለበዓሉ ድምቀት ገንዘብ ይሰበስባል። ለነሱ እንትን ነው፣ አስተናጋጅ ነው፣ አጋፋሪም ነው። ገብቷል። ትክክለኛ ካህናቶች ስለሌሉ ቢዝነስ ስለሆነ በተለይ የአረብ ሀገሮችን ሴቶች በደንብ አድርጎ እንዲይዝ አድርገውታል። ለምሳሌ ኳታር የኢትዮጵያ ኦርቶዶክስ ተዋሕዶ ገዳም ከፍታለች። እሱ ነው የገዳሙ አበምኔት፣ ያያ ዘልደታ ነው። እንዴት? እስቲ አብራሪው። ምን ሊሰሩ ነው? ካሰደዱም በኋላ ደግሞ ቤተክርስቲያን እዚያ ወስደው የሚሰሩ ነው። ምን ሊያደርግልን? ተሰደዱ በሰው ሀገር። አሁንም አማራው ኢኮኖሚ እንዳይዝ ነው። እዚያም ደግሞ አሰድደውን እንዲደያይ ነው ወይስ ምንድን ነው አላማቸው? 2-3 ነው አላማው። ዋናው ሜን ፖይንቱ ወደ ሀገራቸው ሳይመለሱ የወር አበባቸው እንዲያቆም ነው፣ ዘር እንዳይተኩ። ሁለተኛው ቅርስ እንዳይዙ፣ በዛም በዚህም የቤተ ክርስቲያን ማሰሪያ እያሉ ይቀበሏቸዋል። በጣም ብዙ ብር ገንዘብ ነው ያለው አረብ ሀገር ያለው ገንዘብ። በእውነት ራሱ የመንግስት መረጃ የሚያሳየው አውሮፓም የለም አሜሪካም የለም። በጣም ከባድ ጊጋንት የሆነ ገቢ ያላቸው ያንን ቢያሳልፉ በቤተ ክርስቲያኑም ሄዶ ነው። በፓስፖርት ማሳደስ፣ ቡንድ ግዛ፣ አክሲዮን የሚባሉ ነገር አለ። አሁን እንደውም የሴቷ ያያ ዘልደታ ድንክዬዋ ሰክሰስ የሚባል ኤንጂኦ ከፍታ፣ እሷ ደግሞ እጣ ነው የሚሸጠው። እንግዲህ አሁን ሴቶቹ ይጓጓሉ። ሴቶቹ የሚጓጉት
አገራቸው ተመልሰው ባለቤት ሆነው ትዳር ይዘው መውለድ ነው የሚፈልጉት። ስለዚህ እጣው ይደርሰናል ብሎ ወደ አንድ ሰው ከ10 በላይ እጣ ይገዛል። እንግዲህ አንድ እጣ 5000 ነው፣ 5000 ብር ነው። እና እቺ ሴትዮ በዚህ አይነት እየነገደች ነው። ያያ እንዳልኩ የገዳሙ አበምኔት ነው። ኳታር ያለው የኢትዮጵያ ኤምባሲ ቤቱ ነው። ምክንያቱም አብረው ነው የሚሰራው። የኢትዮጵያ ኤምባሲ ኦርኬስትሬት ነው ያደረገው እና ለዚህም ነው እንደ ልቡ ሚዝናና ህዝብ እያለቀ በፕሌን እየሄደ ሊያላግጥብን ኮምፕሊትሊ አማራውን እድሽተውታል። በኢኮኖሚ አድቀውታል፣ ከትምህርት አገድለውታል። ይሄ ረጅም ጊዜ ፕሮሰስ ነው። አሁን ከፊት ለፊት የከበሩ ቅድም ሰምታል ውድ መኪና የሚኖሩ ቆንጆ ቤት ውስጥ የሚኖሩት እንደዚህ አይነት ወያላዎች ናቸው። አስበዋል። አሁን አቶ ዘውዱ ባይመጡ ልጃቸው ስመኞ ተደፍቶ 85,000 የአሜሪካን ዶላር ሰብስቦ መብላታቸውን አናቅም ነበር። እሳቸው ሲመጡ ነው እንግዲህ ሁሉም ክርስቲያን ነን ብለዋል። ዘመድኩን በቀለ እንኳን ሳይቀር አንገቱ ላይ መስቀል ያደረገው ሰውዬ በልቶ ጸጥ ብሏል። እሳቸው መጥቶ ሲያጋልጡት ነው ደንግጦ የመጣው። አየህ፣ ይሄ ነው የነሱ ክርስትና፣ ይሄ ነው የነሱ ክርስትና። ገብተዋል። እና ይሄ እውነትን መካድ፣ አሁን ቅድም ያነበብከው እውነትን የካደ በቃ ሐሰተኛ ሰው እምነት የለውም። ሃይማኖተኛ ናቸው። ለዚህም ነው እንግዲህ እኚህ ሽማግሌ በስተርጅና መተው ሲናገሩ ደንግጦ ነው እኛ ቤት ሲጋለጥ ነው መተው የተናገረው እንጂ እሳቸው ባይመጡ አቶ ዘውዱ ዘመድኩንም በለው ያያም በለው ያ ማን ነው ብልጮ ላጣርጎ ገንዘቡን እነሱ ያው ተቀይሰዋል። ይሄን እያረጉ ነው የኖሩት። እንደውም ብልጮ በጣም ብዙ የአረብ ሀገር ሴቶችን አገባሻለሁ እያለ በጣም ብዙ ብር እንደዘረፋቸው ነው መረጃው ያለኝ እኔ። በጣም ወልዳ 2 ልጆች ወልዷል፣ ሚስት አለችው። ግን አገባሻለሁ እያለ የአረብ ሀገር ሴቶችን ብዙዎቹን ገልቦ በደንብ አርጎ ዘርፏቸዋል። በጣም ብዙ ገንዘብ ነው የወሰደባቸው። እና ይሄንን ሁሉ እነኚህ ጳጳስ ተብዬዎች ካህናት የሚባሉት ትክክለኛ ካህናት ቢሆኑ እነኝን አውግዘው እንደውም ቤተክርስቲያኑ ጋር አስደርሷቸው። ለምን ገንዘብ መሰብሰብ ያለባት መሰብሰብም ካለበት ቤተክርስቲያኗ ናት። የቤተክርስቲያኗ የሰበካ ጉባኤ ገንዘብ ያዥ ጸሐፊ አላቸው። የራሱ የቤተክርስቲያኑ ስርዓት አለው። እነሱ ግን ራሳቸው ከሚመጡ የዓለም አለሌዎችን ነው የሚሰበስቡት። አሁን ለምሳሌ እንትና በስድብ ዋንጫ ያነሳ ነው ዮኒ ጓያ፣ እሱ ነበር የኦርቶዶክስ ሰብሳቢ አንድ ሰሞን። ከዛ ማንን አመጡ? የይስማከ ወርቁ ሚስት ሜላት ምትባል አደገኛ ዘረኛ ትግሬ አለሌ ለሄደው ለመጣው ቀሚሷን የምትገልብ በሷ የወሲብ ችግር ባሏ ክህነቱን ሽሮ ልጁን ይዞ የጠፋ ካህን ነበር። ክህነቱን አቁሞ ካናዳ ልጁን እያሳደገ ነው ብቻው። እሷን አመጡ። ቀጠሉና እነ ማን ነው ጧት ዘማሪ ማታ ዘማዊዋ መማር የምትባሏን አመጡ። ይሄ ሁሉ የካድሬ ስራ ነው። ምክንያቱም ትክክለኛ ካህናቶች ስለሌሉ ነው ይሄን የምናየው። ገብቷል። መሰረቱ ምንጩ የተበላሸ ነው። መሰረቱ የተንገጫገጨ መዋቅር ነው። በገንዘብ ላይ ነው። ገንዘብና ገንዘብ ነው ፎከስ ያደረጉት። ከዛ ቀጠሉና አሁን ደግሞ እንደ ቤታዮ ጾሙን እንዲላርጎ የሚሉትን ሴቶች እነኛ ሙሟቸውን በስነስርዓት በርግደው የሚልኩ ሴቶችን አምጥተው ነጠላ አልብሰው በሉ እንትን በሉ ገንዘብ ሰብስቡ እያሏቸው ነው። የዚህ ሁሉ ምንጭ ቤቱ የገማ ነው። በቃ ኦልሬዲ የጠላት መፈንጫ ሆኗል። ምንም መንፈስ ቅዱስ እዛ ቤት አለ ከተባለ እውነትም መንፈስ ቅዱስ የሚባለው ግብስብስ ነው ማለት ነው። ለምን ብትለኝ ሰው የሚያሳርዱ የሰው መታረድ ስደት የሚደብቁ በታረደ በተሰደደ ህዝብ ላይ ገንዘብ የሚሰበስቡ ሰብስበው ለራሳቸው ለግል ጥቅማቸው የሚያረጉ የተራበው መንገድ ላይ የፈሰሰው የማይሰበስቡ ለነኝስ እንዴት ብለህ ነው ገንዘብ የምትሰጠው? ቢያንስ እኮ አንድ ፍሬ ማየት አለብን። የኢትዮጵያ ኦርቶዶክስ ተዋህዶ የሰራችው ኮንዶሚኒየም አለ ለምዕመኖቿ፣ በተለይ ያው ውለዱ ብዙ ተባዙ ላለቻቸው ህፃናት ማረፊያ። እነኛ ህፃናት የሚሄዱበት ኪንደርጋርደን ሰርታለች። የሚሄዱበት ማን ነው ኤሊመንተሪ፣ ሰከንደሪ፣ ሃይ ስኩል አላት። እነሱ በአቅማቸው ገዝተው የሚጠቀሙት አትክልት አምርታለች፣ ታቀርባለች። በማካናይዝ አርሳ ወይ እነኚህ ጾም ሲፈቱ የሚዘረፉትን የከብት እርባታ በደንብ አርጋ በሰፊው ለምዕመኖቿ በሚችሉት
እንደ አቅማቸው ታቀርባለች። አየለም ዜሮ ነው። እኔ ህዝቡ ምን እንደነካው እኔ ሆናለሁ ያበድኩት ብያለሁ። ምክንያቱም እርቃኖች መሀል የለበሰ ነው እብድ የሚባል ነገር አለ እና ይሄ ሁሉ ፕሮጀክት መስራት ሲገባት ገንዘቡ የሰው ኪስ ነው የሚገባው። የአረብ ሀገሩ ሴት የሚገርመው አይምሮውን ተገርዞ ነው እንደ ወደ አረብ ሀገር የሚሄደው። ምን ይላሉ ነጮቹ? አይምሮውን ቆረጡት የሚል አባባል አላቸው። ቆርጠው ጥለው ነው የሄዱት። አረብ ሀገር ሲገቡ በቃ እልል ነው ነጠላ ለብሰው። በተለይ ደግሞ ኤርፖርት ሲሄድ ቀሚስ ጎታች ካድሬውን ድርብርቡን አይታል። ራሱ የኢንተርናሽናል ኤርፖርት ዓለም እስቲያፍርባቸው ሰዎች ነጮቹ እስቲያፍርባቸው ነው ያንን ፎሮፎር የቆረቆንዳ እግራቸው አጎንብሰው ሲልሱላቸው የሚታዩት። ይሄ እኮ አይፈቅድም፣ ህጉም አይፈቅድም። እና የወንበዴዎች መጠራቀሚያ ነው። እና ይሄ ሰውዬ ወያላ አድርገው የቀጠሩት ራሳቸው እነ አባ ማቲያስ ናቸው። የእነ አባ ማቲያስ መዋቅር ይሄን ነገር ያሳልጣል። ለምን ብትል አባ ጳውሎስን በነበሩ ጊዜ እነ ስታሊንን ከገጠር አምጥተው በኢትዮጵያ ኦርቶዶክስ ተዋህዶ አበልጽገውት ቪዲዮ ፊልም መቅረጽና መቁረጥ ኤዲት ማድረግ አስተምረውት ከዛ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶን ወክሎ ምንም አይነት የቤተ ክርስቲያኗ ትምህርት ሳይኖረው ጃፓን ልከውት የኢትዮጵያ ኦርቶዶክስ ተዋህዶ ተራው ሲደርስ ተቅማጥ የመጣ ብሎ ሽንት ቤት ገብቶ ዘግቶ ቢጠበቅ ይሄን ነገር እኛ ስለጠላናቸው የምናወራ ከመሰላችሁ ዶክተር ዳኛቸው የሚባሉት ሰውዬ የተናገሩትን ሄዱና ዩቲዩብ ላይ ፈልጋችሁ ስሙ። አዋርደው የኢትዮጵያ ኦርቶዶክስ ተዋህዶ እንትኑ ጠፍቶ ምክንያቱም የጸሎቷ ስርዓት ያንን እንዲያሳልጥ ነበር የተላከው። ተቅማጥ የመጣ ብሎ ሽንት ቤት ዘግቶ ቢጠራ ጃፓን አብሮ የሄዱ ሰዎች አፍሮ ተዋርደው ስታሊን ይሄን ያህል በአባ ጳውሎስ ዘመድ ነው፣ የስጋ ዘመዱ ነው ለአባ ጳውሎስ። የአባ ጳውሎስ ፕሮቶኮል ተብሎ ነው ኢትዮጵያ ኦርቶዶክስ ተዋህዶ የገባው። በጣም ብዙ ብር አለው። በዛ በዘረፈው ገንዘብ አሜሪካን ቤት ገዝቷል። አሁን 3 ልጆች አሉት። ለጊዜው እየፈለፈለ ነው፣ እየኖረ ነው በኢትዮጵያ ኦርቶዶክስ ተዋህዶ። ይሄ ሁሉ ደሃ የአረብ ሀገር ሴቶች ደሃዋ ያው ኢትዮጵያም ያለችው መቀነቷን እየፈታች ለሀብታሞች የሰጠችው ገንዘብ ነው። ስለዚህ እኛ የምንጠይቀው የኢትዮጵያ ኦርቶዶክስ ምን ፕሮጀክት አላት? አዎ ይችኛዋን ደግሞ ትግሬ ሂጅባት በደንብ ታሪኳ ሁሉ ንገሪ እና ሚዲያውን እንዝጋ። አዎ እቺ ሲጀመር እኔ እኮ ብዙም አላውቃትም። ማውቃት በማን መሰለ እንትናን አፍቅራው አንድ ሰሞን ስታብድ ነው ዩሪ ታደሰ የሚባለው ሰውዬ። ያው ዩሪ ያታ የነበረ ሰው ነው። ከዛ ሲቀጥል ግንቦት 7 ብሎ ያው የአዲስ አበባ ነኝ የአማራን ቂኒ ያላቅም ያለው ሰውዬ ፍራንክፈርት ደሳሌን ጫና የመጣ ጊዜ ተከርብቶ የጎጃም ብሔርተኛ ጎንደር ጠሎ ነው ተከሰተ። የጎንደርን ህዝብ እንደ ህዝብ ስኳድ እያለ ታች ጋይንት ላይ ጋይንት እያለ ያንን ሲተፋ የነበረ ግለሰብ አፍቅራው ስታብድ ነበር እቺ ሴትዮ። እኔ እንደውም ጤነኛ መሆኗን እጠራጠራለሁ። እኔ በጣም ነው ምንቃት። ስሟንም አንስቼ አላውቅም። ያው እቺ ቅዳሜ ገበያ ምናምን እሷ ጋራ ሲላላሱ ነበር። በአንድ ቂጥ እንራ በአንድ ሳምባን ተንፍስ ሲባባሉ ነበር። በኋላ ደግሞ ሲሰዳደቡ ያቺም ወታ ቀሚሷን ስትገልብ እቺም ስትገልባ